የኢትዮጵያ መገናኛ ብዙሃን ባለስልጣን ለአርቲስት ቲቪ እና ለአህዱ ኤፍኤም ላይ የመጨረሻ የጽሁፍ ማስጠንቀቂያ ሰጥቷል። ዝርዝር መረጃውን እናካፍላችኋለን። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ገለጸች። የተባበሩት አረብ ኤሚሬትስ እና ኦማን ከጥምረቱ ውጪ ሆነዋል። ስለዚህ መረጃ ምን ላችሁ ይሆናል። ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በእስያ የማጭበርበሪያ ካምፖች ተጠቂ እየሆኑ እንደሆነም እየተነገረ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ መገናኛ ባለስልጣን ለአፍሪካ ሬኔሳንስ ቴሌቪዥን ሰርቪስ ወይንም አርቲስት ቲቪ እና ለአሃዱ ኤፍኤም 94.3 የመገናኛ ብዙሃን አዋጁንና የሙያ ስነ ምግባር ደንቦችን በተደጋጋሚ ጥሰዋል በሚል የመጨረሻ የጽሁፍ ማስጠንቀቂያ ሰጠ። ባለስልጣኑ ከመገናኛ ብዙሃኑ ጋር ተደጋጋሚ ውይይቶች መደረጋቸውን እንዲሁም ማስጠንቀቂያዎች መስጠታቸውን ገልጸዋል። የሚዲያና የማስታወቂያ ክትትል መሪ ስራ አስፈጻሚ አቶ ነብዩ መኮንን ከበደ ፊርማ ያረፈበትና ሰኔ 30 ቀን በተጻፉ ሁለት የተለያዩ ደብዳቤዎች የመገናኛ ብዙሃኑ ተቋማት በአዋጅ ቁጥር 1238/2013 የተጣሉባቸውን ግዴታዎች የሚቃረኑ ይዘቶችን ማሰራጨታቸውን በመቀጠላቸው በአዋጅ ቁጥር 74 መሰረት የመጨረሻ የጽሁፍ ማስጠንቀቂያ መሰጠቱን ተገልጿል። የባለስልጣኑ ደብዳቤዎች እንደሚያስረዱት ተቋሙ መገናኛ ብዙሃን ይዘቶችን የመከታተል ስርጭቶች በህግና በሙያ ስነ ምግባር መሰረት መከናወናቸውን የማረጋገጥና ህጋዊ ድንጋጌዎችን በተደጋጋሚ በሚጥሱ አካላት ላይ አስተዳደራዊ እርምጃ የመውሰድ ህጋዊ ኃላፊነትን ሰጥቶታል። ባለስልጣኑ ሁለቱ ተቋማት በዚህን አቀራረባቸው ወቅት አስፈላጊውን ጥንቃቄ ሳያደርጉ ያልተረጋገጡና የሀገርን ጥቅም የሚጎዱ መረጃዎችን በማሰራጨት የአዋጅ ቁጥር 1238/2013 አንቀጽ 68 ድንጋጌን ጥሰዋልም ብሏል። አንቀጽ 68 ፕሮግራሞች ወይንም ዜናዎችን የተለያዩ አመለካከቶችን በማንጸባረቅ አጠቃላይ ህብረተሰቡ እንዲያገለግሉ ሚዛናዊና ካርሎ የጸዱ መሆናቸው እንዳለባቸው ይደነግጋል ሲል ገልጿል። በተጨማሪም ተቋማቱ የተለያዩ አመለካከቶችን የሚያንጸባርቁ ዜናዎችንና ፕሮግራሞችን በሚዛናዊ መንገድ ማቅረብ ሲገባቸው ሚዛናዊ ያልሆኑ መረጃዎችን በማሰራጨት የአዋጁን አንቀጽ 68 ጥሰዋል ሲል ከሷቸዋል። በአዋጅ ቁጥር 1238/2013 አንቀጽ 68 መሰረት የመገናኛ ብዙሃን አገልግሎት ሰጪዎች የፕሮግራማቸው ወይንም የዜናቸው ይዘትና ምንጭ ትክክለኛ መሆኑን ለማረጋገጥ ምክንያታዊ ጥረት የማድረግ እንዲሁም ስህተት ሲፈጸም ለማስተካከል የሚያስችሉ ስርዓቶችንና አሰራሮችን የመዘርጋት ግዴታ አለባቸው። ደብዳቤዎቹ አያይዘውም የማንኛውም የብሮድካስት አገልግሎት ፍቃድ ባለቤትነት የህዝብን ጥቅም የሚመለከቱ ዜናዎችና ፕሮግራሞች ከፍተኛ የትክክለኛነት የፍትሃዊነትና ካርሎ የጸዱ መሆናቸውን ማረጋገጥ እንዳለበት የሚደነግገው አንቀጽ 55 መጣሱንም ጠቅሰዋል። ባለስልጣናቱ ሁለቱም ጣቢያዎች የህዝብን ጥቅም የሚጎዳ ሚዛናዊ ያልሆነ ዘገባ አየር ላይ አውለዋል ሲል ከሷል። በተጨማሪም ሁለቱም ተቋማት ማንኛውም የንግድ ብሮድካስት አገልግሎት ያለ ፍቃድ የዲሞክራሲያዊ ግልጽነትና ተጠያቂነት መርሆችን በመከተል መልካም አስተዳደር ጉዳዮች ጨምሮ የማህበረሰብን ጥቅም ለማስጠበቅ የሚያስችሉ መረጃዎችና ፕሮግራሞችን ለህዝብ የማቅረብ ግዴታ አለበት የሚለውን አዋጅ ቁጥር 1238/2013 አንቀጽ 58ን ጥሰዋል ብሏል። አርቲቪን በተመለከተ ባለስልጣኑ ቀደም ሲል ግብረ መልስና ማስጠንቀቂያዎች የሰጡት ቢሆንም የሚፈልገውን ከፍተኛ መሻሻል ከማሳየት ይልቅ ህጉንና የሙያ ስነ ምግባሩን በተደጋጋሚ በሆነ መንገድ መጣሱን ቀጥሎበታል ብሏል። በተመሳሳይ ለአህዱ ኤፍኤም 94.3 በጻፈው ደብዳቤ ከጣቢያ አመራሮች ጋር ውይይት ተደርገው ቀደም ሲል ግብረ መልስና ማስጠንቀቂያዎች የተሰጡ ቢሆንም ተቋሙ ትርጉም ያለው ማስተካከያ ሳያደርግ ተደጋጋሚ ጥሰቶችን መፈጸሙን ቀጥሏል ሲል ገልጿል። በዚህም ምክንያት ባለስልጣኑ ሐምሌ 15 ቀን ባወጣው መግለጫ በጂኤፍኤም 106.7 ላይ ባካሄደው የይዘትና ክትትል በቦታው ተገኝቶ ባደረገው ፍተሻ በርካታ ጥሰቶችን ማግኘቱን ያስታወቀ ሲሆን ከነዚህ መካከል ብሮድካስተሮች የመገናኛ ብዙሃን አዋጅ አንቀጽ 4ን ሀገር ይዘቶችን የማካተት ግዴታ እስከ ሳምንታዊ ስርጭት ጊዜው 60% ፍቃድ ለወሰደበት አካባቢ የሚመለከት ሲሆን ቀሪውን ጊዜ ለሀገራዊ ክልላዊና ሌሎች ፕሮግራሞች መዋል እንደሚገባ ቢደነግግም ይህንን ተግባር ያልተደረገ የሚልም ይገኝበታል። በዚህ ምክንያት ባለስልጣኑ ጂኤፍኤም 106.7 በፈቃዱ ስምምነቱ ላይ የተጠቀሱት ግዴታዎች እስከሟላ ድረስ የብሮድካስት ስርጭቱ ለ6 ወራት ድረስ አግሎታል። በተጨማሪም ጣቢያው የሚጠቀምበት 106.7 ኤፍኤም ሞገድ በእገዳው ወቅት ጥቅም ላይ መዋል እንደማይችል የኢትዮጵያ ብሮድካስቲንግ ኮሚኒኬሽን ባለስልጣን ማሳወቁ ተገልጿል። በሌላ መረጃችን ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በእስያ የማጭበርበሪያ ካምፖች ተጠቂ እየሆኑ ነው። የተባበሩት መንግስታት ስደተኞች ኤጀንሲ እንደገለጸው የወንጀል መረቦች በውጭ ሀገር ከፍተኛ ደሞዝ የሚያስገኙ ስራዎች እንዳሉ በማታለል ስራ ፈላጊዎችን ይመለምላሉ። ተጎጂዎች መዳረሻቸው ሲደርሱ ፓስፖርታቸው ይወሰድባቸዋል። በጥብቅ ጥበቃ ስር በሚገኙ ካምፖች ውስጥ በማስፈራራት በድብደባና በሌሎች ስቃዮች የኦንላይን ማጭበርበር ሊፈጽሙ ይገደዳሉ። ኦኤምኤም 2022 እስከ 2025 ባለው ጊዜ በደቡብ ምስራቅ እስያ ለግዳጅ ወንጀል የተወሰዱ 39 ሀገራት የመጡ ከ3500 በላይ ተጎጂዎችን መደገፉን ገልጿል። ከነዚህ መካከል ከኢትዮጵያና ከኬንያ የመጡ ሰዎች እንዳሉ ቢገልጽም ትክክለኛ ቁጥራቸውን ግን አላሳወቀም። ኤጀንሲው እንደሚለው በካምፖች የተረፉ ሰዎች በማጭበርበር ስራ ለመሳተፍ ፈቃደኛ ባለመሆናቸው ድብደባ፣ ጾታዊ ጥቃት፣ ረሃብና ብቻቸውን መታሰር እንደደረሰባቸውም ተናግረዋል። የኦኤምኤም የምስራቅ አፍሪካ፣ የአፍሪካ ቀንድና የደቡብ አፍሪካ ዳይሬክተሮች
በፍራንክ ሴሌስቴን ምስራቅ አፍሪካውያን ማጭበርበር ካምፖች መገኘታቸው የሰዎች ዝውውር ከእንግዲህ የሩቅ ስጋት እንዳልሆነ ያሳያል ብለዋል። የተባበሩት መንግስታት የወንጀልና የአደንዛዥ እጽ ቢሮ እንደሚያመለክተው በማይናማር፣ በካምቦዲያ፣ ላኦስ የተስፋፉት እነዚህ ማጭበርበሪያ ካምፖች በየዓመቱ በቢሊዮኖች በሚቆጠር ዶላር ገቢ ያስገኛሉ። በምስራቅና ደቡብ ምስራቅ እስያ ብቻ የሚፈጸሙ የኦንላይን ማጭበርበሮች ባለፈው ዓመት ከ88 እስከ 114 ቢሊዮን ዶላር ገቢ እንዳስገኙም ተገልጿል። ኦኤምኤም መንግስታት ከነዚህ ካምፖች ውስጥ በግዳጅ የተሰማሩ ሰዎችን እንደ ወንጀለኛ ሳይሆን እንደ ሰዎች ዝውውር ተጎጂዎች እንደሚመለከታቸውም ጥሪ አቅርቧል። በተጨማሪም ስለ አፈላጊዎች ከውጭ የሚቀርቡላቸው የስራ ዕድሎች በጥንቃቄ እንዳይጠሩና ያልተለመደ ከፍተኛ ደሞዝ፣ ፈጣን የስራ ቅጥር ወይንም ከእውነታ የራቁ የስራ ቃል ኪዳኖች ሲቀርቡላቸው እጅግ ጥንቃቄ እንዲያደርጉም አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታወስናቸው። ዘገባችን እናልፋለን። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሟን ገለጸች። የተባበሩት አረብ ኤሚሬትስና ኦማን ከጥምረቱ ውጪ ሆነዋል። የሳውዲ አረቢያ መከላከያ ሚኒስቴር ይህንን ውሳኔ ይፋ ያደረገው ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በታደሙበት ስብሰባ ላይም ነው። ሪያድ አዲሱን ጥምረት የምትመራች ሲሆን ዋና መስሪያ ቤቱን በዚያው እንደሚሆን ተገልጿል። ይህ ጥረት የባህር ደህንነትን ለማጠናከር የነጻ ባህር ላይ ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑንም ሮይተርስ ዘግቧል። ይህም ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ካታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲ፣ ሶማሊያን ጨምሮ 14 ሀገራት በይፋ ደግፈውታል። ጥምረቱ የጋራ ቅል መምሪያዎችን፣ የመረጃ ልውውጥንና የተቀናጁ የባህር ላይ እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የሀገሪቱን ሉዓላዊነት ውሳኔ ሆኖ ይቀጥላል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።